ሊሰጡ ይገባል። የእግዚአብሔር ቃል ብቻ አይደለም፣ የእግዚአብሔር መንፈስ ነው። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱ ይህንን ሀሳብ አብረን እንድናይ ሁላችንም ደግሞ ቆመን ይህን አንዱ ክፍል ካነበብን በኋላ እግዚአብሔር በልቤ ያስቀመጠውን ነገር ተናግሬ ዛሬ ጌታ እራት አለን። ጌታ እራት እንወስዳለን ማለት ነው። እግዚአብሔር የተመሰገነ ይሁን። ራዕይ ምዕራፍ 12 ቁጥር 11 ላይ የእግዚአብሔር ቃል እንደዚህ ይላል። ታላቅም ድምፅ ከሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳንና ኃይል መንግሥትም የክርስቶስም ሥልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥለዋልና እነርሱም ከበጉ ደም የተነሳ ከምሥራቸውም ቃል የተነሳ ድል ነሱት፣ ነፍሳቸውን እስከ ሞት ድረስ አልወደዱም። ቅዱስ አባት ሆይ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። አንተ መልካም አባት ነህ። በእውነት በጉያህ ሸሽገህ እግዚአብሔር ሆይ በነገር ሁሉ ብቃትን ሰጥተህ ለዚህ ቀን ስላደረስከን ክብርና ምስጋና ለአንተ ይሁን። አሁንም እግዚአብሔር ሆይ ለእኔ ለባሪያህ ጸጋን ለእህቶችና ለወንድሞቼ እግዚአብሔር ሆይ የሚሰማ ጆሮን ደግሞ የሚያስተውል አይምሮን እግዚአብሔር አምላኬና መድኃኒቴ ሆይ በልባቸው ውስጥ ቃል አንዱ 100 አንዱ 60 አንዱ 30 ተብሎ እንደተጻፈ ፍሬ እንዲያፈራ እግዚአብሔር ሆይ በሕይወታቸው ዘመን ሁሉ የሚከተላቸውን ያንተን ቃል የሚያበረታቸውን ያንተን እውነት ይዘው እንዲሮጡ በኢየሱስ ክርስቶስ ስም እንድታግዛቸው ጸለይ። ክብር ሁሉ ለአንተ ይሁን፣ በኢየሱስ ክርስቶስ ዘላለማዊ ስም አሜን። ሁላችንም እንቀመጣለን። እዚህ ክፍል ላይ ከምስክርነታቸውና ከበጉ ደም በበጉ ደም ድል ነሱት ይላል። ይሄ ክፍል የሚገኘው አሁን ያነበብነው ራዕይ መጽሐፍ ላይ ነው። ስለዚህ የእግዚአብሔር ቃል ምስክርነት ምንድን ነው? ምንድን ነው? እዚህ ላይ ደግሞ ምስክርነታችን የእኛ ምንድን ነው? ስለዚህ አንዳንድ ሀሳቦችን አብረን እንመለከታለን። ምስክርነታችን ኢየሱስ ክርስቶስ ጌታ እንደሆነ መመስከር ነው። ቅድም ያነበብኩላችሁ ክፍል ላይ ፊልጵስዩስ ምዕራፍ 2 ላይ ነው። ነገር ግን ፊልጵስዩስ ምዕራፍ 2 ከቁጥር 5 እስከ 11 ባለው ክፍል ውስጥ በክርስቶስ ኢየሱስ የነበረ ይህ አስተሳሰብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው። ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ስለዚህ ምስክርነታችን ኢየሱስ ክርስቶስ ምንድን ነው? ጌታ ነው። ኢየሱስ ክርስቶስ ጌታ ነው። እስቲ አንድ ጊዜ ኢየሱስ ክርስቶስ ጌታ ነው። የማናፍርበት ጌታ፣ ለእኔና ለእናንተ በቀራንዮ መስቀል ላይ እርቃኑን የተሰቀለ፣ እንወደው ዘንድ ግባት የለውም የተባለ
በደሙ ቤዛነትን የሰጠን ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራን የእሱን በጎነት እንድንናገር ወይም እንድንመሰክር የተመረጥን ትውልዶች። ዛሬ ስንቶቻችንን የእግዚአብሔርን ቃል ይዘን ወጥተን የእግዚአብሔርን ሐሳብ ይዘን ወጥተን የተደረገልንን እያወቅንና እያመንን ለሌሎች የምንመሰክር? ዛሬ በእርግጠኝነት ነግራችኋለሁ፣ በሚዲያ ውስጥም ላለው ለእናንተም እናገራለሁ። በዚህ ላላችሁ አንዳንድ ጊዜ ለቤተሰቦቻችን እንኳን ለመናገር በፍርሃት የምንያዝበት ጊዜ አለ። እንወዳቸዋለን፣ ገንዘብ እንልክላቸዋለን፣ በሚያስፈልጋቸው ነገር እንረዳቸዋለን። ነገር ግን ኢየሱስ ጌታ ነው፣ ከሱ በቀር አምላክ የለም ብለን መመስከር አቅም ያጣንበት ብዙ ጊዜ አለ። ዛሬ ግን ወገኖቼ አንድ ነገር እነግራቸዋለሁ። የምስራቹ ወንጌል እንድናገር የተመረጥን በጌታ የተጠራን የእግዚአብሔር ልጆች ነን። ስለዚህ ይህ የምስራቹን መናገር፣ ወንጌሉን ለሰዎች መስበክ፣ ምስክርነት መስጠት ለእኔና ለእናንተ ከእግዚአብሔር የተቀበልነው ከክርስቶስ ኢየሱስ የተረከብነው እውነት ነው። እግዚአብሔር የተመሰገነ ይሁን። በቀደም ዕለት አንድ ሰርፕራይዝ ያደረገኝ ነገር ልንገራችሁ። ዓርብ ዕለት በጸሎት እዚህ ቦታ ላይ መስክሬያለሁ። ወንድሜ ፋሲል ነው የመሰከረልኝ። በጣም ተደነቅኩኝ። የሚገርማችሁ ነገር ድራግ ሹፌር ነው፣ በመንገድ ላይ እየሄደ ነው ያለው። ነገር ግን አንድ ሰው ዝም ብሎ ተቆጣው፣ በጣም ተቆጣው። እግዚአብሔር እንዲታገስ በውስጡ መንፈስ ቅዱስን አመጣ። ስለዚህ መንፈስ ቅዱስ ይህን ሰው እንዲታገስ አደረገው። በመጨረሻ እንደገና ሌላ ቦታ ሲሄድ አገኘው። ያ ሰው አሁንም ፊቱ ጠቁሯል። ስለዚህ ወደ የፈለገውን ነገር ይበለኛል። በቃ ሰውየው መማታት ካለበትም ይማታ፣ መቼም እዚህ ሀገር አይቻልም። ግን ሄደና ወንድሜ ምን ሆነሃል አልኩታል። ፊት ጠቁሯል አልኩታል። አልሆማል። ስለዚህ ወገኖቼ አንድ ልንገራችሁ፣ ብቻንኳ አስደነቀኝ። ሄደና ምን አለ? ይኸውልህ አሁን እኔ ስጸልይልህ ደስታ ይመለሳል። በነገር ሁሉ እግዚአብሔር አንተን ወደ እሱ እውነት ያመጣሃል አልኩታል። ሰውየው ማልቀስ ጀመረ። ከዛ በኋላ ጸለየለት። የሚገርማችሁ ነገር ሰውየው ምስክርነት ሲመሰክር በጣም አዝኛለሁ፣ ነጭ ነው፣ በቤቴ ተጎድቻለሁ። የ17 ዓመት ልጄ ከሌላ ሴት ልጅ ጋር በቃ ግንኙነት ፈጥራለች። ቤቴ ውስጥ ኪዮት አለ። በቃ ኑሬ በጣም ተጣሟል። ስለዚህ ተስፋ ቆርጫለሁ። የምፈልገው ሞትን ነው አለኝ። አልሞትም፣ በሕይወት ትኖራለህ። መሰከርኩ ለታለ። ከዛ በኋላ ሰውየው ተንበርክኮ ጌታ ተቀበለ። ኢየሱስ ጌታ አትለስታለ። ስለዚህ ሰውየው ምን አለው? አሁን ወደ ቤት ስትመለስ ለመጀመሪያ ጊዜ ከአንተ ጋር ቤተክርስቲያን ይመጣል ማለት እግዚአብሔር ያደረገልኝ እናገራለሁ። ምን ልላችሁ ነው? እኔና እናንተ የተጠራንበትን የወንጌል ሀሳብ በብዙ መከራ ውስጥ፣ በብዙ ጭንቅ ውስጥ፣ በብዙ ችግር ውስጥ ያሉ በጣም እንቁ የለበሱ መኪና የሚነዱ ቤት ውስጥ የሚኖሩ ነገር ግን ሰላም የሌላቸው ክርስቶስ የሌላቸው ሰዎች አሉ። ወገኖች አንድ ነገር ልንገራችሁ እርግጠኛ ሆኜ፣ ህዝብ በሙሉ የተጠመደው በሚዲያው፣ በፖለቲካው፣ በምናምን ዩቱቡ በሚያሳየው በእንደዚህ አይነት ነገር ተጠምዷል። አያችሁ፣ ብዙ የወንጌል ነገርን እንኳን በቃ ሲያዩ እንደውም የሚያንፉት ይመስለኛል። ወይ የሚያስቃቸውን ወይም ውስጣቸውን የሚቆረቁረው የፖለቲካውን ነገር ነው እንጂ የሚሰሙት። ወገኖቼ ሰዎች በሰሙት ቃል የእግዚአብሔርን እውነት በመናገር የምስራችን ተናግረው ወደ ዘላለም ሕይወት ሰዎች እንዲያመጡ ከሰይጣን አምልጠው ወደ እግዚአብሔር መንግሥት እንዲመጡ የማድረግ ኃላፊነቱ ለእኔና ለእናንተ ነው የተሰጠው። ታዲያ ደህንነታችንን ያገኘንበት የዘላለምን ሕይወት የተቀበልንበት ከጨለማ ወደሚደነቅ ብርሃን የተጠራንበት የእግዚአብሔር መንግሥት ደህንነታችንን ያገኘነው በእርሱ በክርስቶስ ነው። ወገኖቼ ገንዘብ በባንክ ውስጥ ሊኖር አያድንህም። የፈለገው ሀብታም የሆነ ባለስልጣን የሆነ ዘመድ ምናልባት በዚህ ምድር ላይ በሰራህ ወንጀል እስር ቤት ገብተህ ሊያስወጣ ይችላል፣ ሊያድንህ ይችላል።
ነገር ግን እነግርሃለሁ ከዘላለም ሞትና እስራት ነፃ የሚያወጣው የናዝሬቱ ጌታ ኢየሱስ ብቻ። ሁለተኛ ጢሞቴዎስ ምዕራፍ 2:9 ላይ ያዳነን ይላል በቅዱስም አጠራሩ የጠራን እግዚአብሔር ነውና። ኢየሱስ ጌታ ያዳነን በቅዱስም አጠራሩ የጠራን እግዚአብሔር ነው። ይህም እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ሥራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን፣ እንደኛ ሥራ አይደለም። የኔና የእናንተ ሥራ በምንም አይነት ሊያድነን አይችልም። ዛሬም ብዙ ሰዎች በስራቸው የሚጠቁ መስሏቸው በመንበርከክ በመጮህ በመጸለይ በተለያየ ነገር ብዙ አክቲቪቲዎች በማድረግ መዳን በዛ የለም። መዳን ያለው በኢየሱስ ክርስቶስ ብቻ ነው። ኢየሱስ ያድናል። ሃሌሉያ። ምናልባት በዚህ ቤት ውስጥ ያላችሁ ሰዎች ብዙዎቻችሁ እንደውም የከተማ ልጆች ናችሁ። እኔ በጣም ተወልጄ ያደግኩት መርካቶ ነው። የሚገርማችሁ ነገር አራድነት ቢባል ቃሉን ስጠቀመው ደስ ይለኛል። ምን ችግር ነው? አራድነት ቢባል ምን ነው ታውቃላችሁ? አራዳ መሆን በጌታ ማምለክ ብቻ ነው። በሱ ማምለክ ነው። አንዳንድ ሰዎች እንዲላሉ ካለው ተወለድ ወይም ካለው ተጸጋ። ወገኔ እኔ ካለው ተወልጃለሁ፣ ካለው ተጠግቻለሁ። እሱም የናዝሬቱ ጌታ ኢየሱስ ነው። ምንም ያልጎደለበት ሁሉ ያለው ሁሉ በሁሉ ሙሉ በሙሉ ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ያኮራኛል። እንደ ሞኝነት አልቆጥረውም። ዛሬ በምድራችን ላይ ወንጌልን ይዘው ኢየሱስ ያድናል። እኔ እንደውም በጣም ገረመኝ። ይኸውላችሁ ኤፌሶን ላይ እንደተጻፈው በሰማያዊው በረከት የባረከን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። በሰማያዊው አንዲት ሴት ልብሷ የተቀዳደደ በቃ ስታይወድ በጣም ምንም እንደው በቃ እዚህ ግን የማትባት እንደው በቃ የሆነ እንደው ሀብት የምድር ብትሉ ምንም የሌላት ጥሩ ልብስም ያለበሰች ግን ወንጌል ይዛ እንዲህ ትላለች። ሕፃን ልጅ አስራለች ከኋላዋ። ኢየሱስ ያድናል፣ ኢየሱስ ያድናል። እንደው አንዱ ጠቃለን ምን ይመስላል? ኢየሱስ ያድናል ትያለች። የኔ ወንድም በውስጥ ያለው እግዚአብሔር መንፈስ እሱን ልንገው፣ እሱን አላየኸው፣ እሱን ብታየው ይሄንን አታየው ማለት። ክብር ለኢየሱስ ይሁን። ጌታ በሚታይ ነገር አይደለም የሚለካው። ወንድም ያን ነገር ንገረኝ። ቅድም እንደነገርኳችሁ ያዳነን በቅዱሱ አጠራሩ የጠራን እሱ ነው። እኛ ወደን አይደለም። የእኛ ፍቃድ ተጠየቀ እንጂ እሱ ለዓለም ሁሉ ቤዛ ሊሆን በመስቀል ላይ ሊሞት እንደ በግ ሊታረድ ወደዚህ ምድር መጣ። ክብር ለኢየሱስ ይሁን። ብዙዎች የገፉት፣ ብዙዎች ያልተቀበሉት፣ ለተቀበሉት ፈጽሞ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን የተሰጣቸው ለእኔና ለእናንተ የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬ ተቀብለው ሕይወታችንን በተስፋ የሞላው የዘላለም ሕይወት የሰጠን ጨለማችንን የገፈፈ እሱ ስሙ የተባረከ ይሁን። ኤፌሶን ምዕራፍ 1 ቁጥር 5-9 እንደዚህ የሚል ቃል አለ። በበጎ ፍቃዱ እንደወደደ አያቱ በበጎ ፍቃዱ በማን እዛ ገናይ ሲነገር ያዳነን እሱ በቅዱሱ አጠራሩ የጠራ ማለት ነው። እዚህ ጋር መጣና በበጎ ፍቃድ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነ። ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠን ጸጋው ክብር ይመሰገን ዘንድ ይህንን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ እስቲ በደሙ በሉ እስቲ በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ጸጋውን በጥበብና በአእምሮ ሁሉ አበዛልን። የበደላችን ስርየት የኔና የእናንተ በደል
ይህንና የእናንተ ኃጢአት የሰው ልጆች ሁሉ ኃጢአት ያለው በግና ቆርማውን የሌለው ዋንሱንና ወፉን እያረደ ደሙን እያፈሰሰ በዓመት አንድ ጊዜ ወደ ቅድስተ ቅዱሳን እየገባ ለሚቀጥለው ዓመት ደግሞ ምን እንደምትሰራም አይታወቅም። እንደገና ደግሞ ዓመት ጠብቀህ ትሰዋለህ፣ ዓመት ጠብቀህ ታርዳለህ፣ ዓመት ጠብቀህ ደም ትረጫለህ፣ ዓመት ጠብቀህ በቃ እንዲህ ሮቴት የሆነ ህይወት። ነገር ግን ኃጢአታችን ሳይደመሰስ ኃጢአታችን እየተገደለ ዓመት አውቀትን አስቆጠረ። ነገር ግን ደስ የሚለው ሃሌሉያ የኔና የእናንተ ጌታ የታረደው በግ ደሙን ይዞ ወደ ቅድስተ ቅዱሳን ገባ። ለአንዴና ለመጨረሻ ጊዜ የኔና የእናንተን ኃጢአት በዛ ደምስሶ ወደ እግዚአብሔር ገባ። ክብር ለኢየሱስ ይሁን። በደሙ የተደረገ ቤዛነት፣ በደሙ የተደረገ ቤዛነት። የሚገርማችሁ ነገር ቤዛ ማለት ወይም ደግሞ መቤዠት ማለት ምን እንደሆነ ታውቃላችሁ? መቤዠት እኔና እናንተ ገና በዘፍጥረት ገና ሰው ሲፈጠር አዳምና ሔዋን ሲፈጠሩ እግዚአብሔር ሲፈጥረን የራሱ ነበር። የራሱን ወንድና ሴት አድርጎ ፈጠራቸው። የራሱን እኛ የእግዚአብሔር ነበር። አዳምና ሔዋንን ያለምንም መከልከል በዔድን ገነት እግዚአብሔር የመጣ ያነጋግራቸው ነበረ። ብቸኝነት አይሰማውም ነበር፣ ምክንያቱም የእግዚአብሔር ፕሬዘንስ በዛ ነበር። የሰው ልጅ ኃጢአትን ሲሰራ ከእግዚአብሔር ተለየ። ስለዚህ እግዚአብሔር የሆነው ነገር ሰይጣን ወሰደው። ስለዚህ እግዚአብሔር አንድ ነገር አደረገ። የራሱን ነገር እንደገና ወደ ራሱ ለማምጣት ዋጋ ከፍሎ ገዛን። ክብር ለኢየሱስ ይሁን። ያን ዋጋ የደም ዋጋ የደሙ ዋጋ በምንም አይነት ገንዘብ አትተምነው። ያ የደሙ ዋጋ እግዚአብሔርን ያስከፈለው አንድያ ልጁን ከሰማያት ወልዶ ከድንግል ማርያም ተወልዶ ለእኔና ለእናንተ ኃጢአት ቤዛ ሆኖ በመስቀል ላይ ራሱን መስዋዕት አደረገ። ክብር ለኢየሱስ ይሁን። እሺ፣ በእርሱ በክርስቶስ የዘላለምን ሕይወት ተቀበለ። የዘላለምን ሕይወት ተቀበለ። በማን? በእርሱ በክርስቶስ። ወገኖቼ በዚህ ምድር ላይ ያለው ኑሮ አስጨነቀኝ። አንድ ነገር አስጨንቆኛል። ነገር ግን ዘላለሜ ያስጨንቀኝ። ዘላለሜ ያ በክርስቶስ ኢየሱስ የተሰራልኝ ወደዛ ወደ ዘላለም ሕይወት የሚወስደውን መንገድ ያሳየ እውነትም መንገድ እኔ ነኝ፣ ከእኔ በቀር ወደ አብ መግባት አይቻልም ያለ አምኜ የተቀበልኩት የተከተልኩት ጌታ ዛሬ በእኔ ሕይወት ላይ ጸጋውን አብዝቶ እያኖረኝ ሳለ ለዘላለም ሕይወት መንገድን እያቀና ያለውን እግዚአብሔርን እያመሰገንኩ በምስጋና መኖር እንጂ የዚህ ምድር ነገር አያሰጋኝም። ምክንያቱም የማያሰጋ የምን እንደሆነ ታውቃላችሁ? ይህ ምድር የሚያልፍ ነው። የማያልፈውን ዓለም ነው ለእኔ እግዚአብሔር የሰጠው፣ ለአንተ እግዚአብሔር የሰጠው። ሁለተኛው የዘላለም ሕይወት ያለው በጌታ ነው። የምንኖረው ዘላለም ነው። ክብር ለኢየሱስ ይሁን። ይህ ምድር የሰባና የሰማንያ ዓመት ኮንትራት ነው። ሰባና ሰማንያ ከዛ 120 በቃ ከሰባና ከሰማንያ በኋላ እንደው ድካም ነው። ምን ማለት እንደሆነ ታውቃለህ? ከሰማንያ በኋላ ልብስህን መልበስ ያቅትሃል፣ መንገድ ያቅትሃል፣ ማየት ያቅትሃል፣ መነሳት ያቅትሃል። በቃ ነገር ሁሉ በሰው እጅ ነው። እኔ እንደዛ አንደምነው እግዚአብሔርን ስራዬ ካልተናቀቅ በቶሎ ራሴ እየሰራሁ ሁሉ በቶሎ ለዚህ ለወንድራት አለኑ ሰው የሚጠነቀው ለዚህ ምድር በቀን 3 ጊዜ ሲበዛም ደግሞ በዚህ ሀገር 4 መክሰስ የሚባል ነገር ወይም ደግሞ ንስናት
በቃ ይሄ ለዚህ ነው። በቃ ይሄ ማጋት ነው መጠጣት ነው ማለት። ለዚህ ስጋዬ ሁሉ ካስፈለገው ለመንፈሳዊ ነገራችን ግን በጣም ነው የሚገርመኝ። በጣም ነው የሚገርመኝ ወገኖቼ። ሰው የበለጠበትና የከበረበት ነገር እሱ ከብዶበታል። ይላችሁ ምድራዊው ነገር ተከበደባችሁ፣ እሱ ነው የከበደባችሁና የከበደች። የእግዚአብሔር ነገር ከሆነ ግን የሚያስጨንቃችሁ እሱ ነው። ኢየሱስ ጌታ ነው ወገኖች። እሱ ይክበድባችሁ። ሁሉ አላፊ ነው፣ ሁሉ ያልፋል። ብዙ ነገር ቢኖረኝ ሁሉን ነገር ጥዬው አልፋለሁ። የማያልፈው ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ የሚል ቃል አለ። በእሱ የዘላለምን ሕይወት እንዴት እንዳገኘን ሲነግረን ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ ፍርድን ሁሉ ለወልድ ሰጠው። ማን? አብ እንጂ አብ እንደ ሰው እንኳ አይፈርድም። ወልድን የሚያከብር የላከውን አብን፣ ወልድን የማያከብር የላከውን አብን አያከብር። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ። እኔና እናንተ በክርስቶስ ወደ ዘላለም ሕይወት የተሸጋገርን ሰዎች ነን። ሲያሜት አሜን። ወደ ዘላለም ከሞት ወደ ሕይወት ተሻገረ እንጂ አይደለም፣ ከሞት ወደ ሕይወት ተሻገረ እንጂ። ይሄ የሚገኘው ደግሞ ቆፈረ የሆነ ደክመ የሆነ ነገር አድርገህ አይደለም። ጻድቅ በእምነት በሕይወት ይኖራል። በክርስቶስ ኢየሱስ በማመን ወደ ዘላለም ሕይወት መምጣት ነው ብቻ የሚጠበቅብን። ያመነ የተጠመቀ እሱ ምን ይላል? ይድናል። ወደ ሕይወት ተሻግሬያለሁ፣ ወደ ዘላለም ሕይወት ተሻግሬያለሁ። እኔ የዘላለም ሕይወት አለኝ በሉ እስኪ። ክብር ለኢየሱስ ይሁን። ዮሐንስ ወንጌል 3:15 እንደዚህ ነው የሚለው እስከ 11 እስከ 16 ላይ ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶአል። ሪማይንድ ላድርጋችሁ። እኔና እናንተ የነበርንበትን ወደ ኋላ ዞር ብለን ብናየው ጌታ ከየት እንዳነሳን ከየት እንዳወጣን ብናይ እውነቴን ነው የምነግራችሁ፣ እንደ ሰውኛ በግንባራችን ተጠቅለን ጌታን እናመሰግነዋለን። ኤቭሪዴይ ሁሌ አደራ የምላችሁ አንድ ነገር አለ። ዘመኑ ክፉ ነው። በጣም ሰው እንዲሰጥ ያደርጋል ጠላት። የተሰራልንን ነገር ሳያሳየን ያልተሰራውን ነገር እያሳየ በእግዚአብሔር ላይ እንድናጉረመርም፣ በሰዎች ላይ እንድናጉረመርም፣ ኃይል እንደሌለው ሰው እንድንራመድ የሚያደርገን የጠላት አሰራር በዚህ ዘመን በሰለጠነ መንገድ በክርስቲያን ውስጥ ገብቷል። በአማኝ ሕይወት ውስጥ ገብቷል። ምክንያት ይፈልግላል። ከእግዚአብሔር ጸጋ እንድትጎል ከጸጋ እንዳትጎል ይላል ሐዋርያው ጳውሎስ። ከጸጋ እንድንጎል በሰዎች ላይ ቄ እንድንይዝ ጣልቃ እንድንይዝ ወገኖች ይህን ነው የሚመክረን። በአንተ ምን ችግር አለ? ምን ችግር አለ? እግዚአብሔር እኮ አንተ ተኝተህ አልጋ ላይ አመሰግናለሁ ብትለው ይሰማል። አዎ ይሰማል፣ ችግር የለውም። ነገር ግን ወንድሞች በህብረት ሲቀመጡ መልካም ነው። በወንድሞች መካከል ነው ፍቅርንም ጠላትንም ምሕረትንም ይቅርታንም የምንማረው። ሰው ብቻው ከኖረ ከሰው ጋር ምን ያጋጨዋል? ምን ያጋጨዋል? ህብረት ውስጥ ጎረቤት ይታል። ህብረት ውስጥ ነው አለመስማማት ያለ። እኔ ወንድሜን አኑራል ሰው አልቀበልም ምናምን ስንል በዛ ውስጥ ነው ላልቻለሁ። ነገር ግን በዛ ውስጥ ይቅርታን እንማራለን።
በዛ ውስጥ ፍቅርን እንማማራለን። በዛ ውስጥ መቻቻልን እንማማራለን። ወገኔ እግዚአብሔር ለእኔና ለእናንተ መንፈስ ቅዱስና ጸጋን በውስጣችን አስቀምጦ መንፈስ ቅዱስን ኢግኖር አድርገን ብሄድንባቸው መንገዶች አንናገረው እንጂ የከፈልናቸው ክፍያዎች እጅግ ብዙ ናቸው። እኔ በበኩሌ እንደዛ ናችሁ። መንፈስ ቅዱስን ኢግኖር አታድርጉ። ይሄ የዘላለም ሕይወት የሰጣችሁን ጌታ እሱ ሲል እንደዚህ ምን አለ? እኔ ይሻላችኋል፣ እሱን እልክላችኋለሁ፣ እሱ ወደ እውነት ይመራችኋል፣ እሱ ወደ እውነቱን ያስተምራችኋል፣ እሱ የረሳችሁትን ያስታውሳችኋል እያለን እኛ እሱ የረሳነውን የሰማነውን የእግዚአብሔርን ቃል እንዲያስታውሰን ሲገባው እኛ ግን መንፈስ ቅዱስን ኢግኖር አድርገን ሰዎች ያደረጉብንን ሁኔታ ያደረገብን መንግስት ያደረገብን እሱን እያሰብን በጭንቀትና በመከራ ውስጥ ሆነን የእግዚአብሔርን ሀሳብ እየጣልን ነው። አሁን ወደ ኦሪጂናሉ ሀሳብ እንመለስ። እሺ፣ በምድር ስንኖር የሰላማችንና የእርካታችን ምንጭ እርሱ ክርስቶስ። ስንቶቻችሁ ሰላም ትፈልጋላችሁ? ስንቶቻችሁ ረፍት ትፈልጋላችሁ? ስንቶቻችሁ ደስታ ኦልሬዲ ተቀበላችሁታል? ኦልሬዲ በእኛ ውስጥ ነው እኮ ያለው። ስለዚህ ለሰዎች እኛ ያገኘነውን ያውላችሁ። አንደኛ የማንመሰክርበት ምክንያት እንደሆነ ታውቃላችሁ። እኛው ሰላም እያለ እረፍት እያለ ደስታ እያለ እርካታ እያለ ያ እኛ ውስጥ ያለው ሰላም፣ እረፍት፣ ደስታ፣ እርካታ ለእኔና ለእናንተ ስላልጠቀመን እንዴት አድርገን ነው ለሰዎች በጌታ ደስ ይበል ማለት ምንድን? በጌታ ደስ ይበል ኑሮ ይበቃኛል ማለት ማንሳፊያ ነው። በመጠን ኑሩ ትጸልዩ ዘንድ እኔ በመጣም እንዴ ሰው የደረሰበት ጣራ ደርሳለሁ። የሚገርማችሁ ነገር እኮ ሰውየው የደረሰበት ጣራ የገንዘብ ጣራ ሊሆን ይችላል፣ የኑሮ ጣራ ሊሆን ይችላል። የዘላለምን ሕይወት ጣራ ግን አንተ ጋር ነው ያለው። ዛሬ እዚህ ቤት ውስጥ የማያውቅ የለም። በዓለማችን ትልቁ ቢሊነር የተባለ ሰውዬ ቢል ጌት ነው። ምን ሲናገር ሰማሁት? በዚህ በ2028-29 ድረስ እስከ30 ድረስ ያለኝን ገንዘብ በሙሉ ላያደጉ ሀገሮች ለአንዳንድ ካሪቲዎች በመስጠት አካውንቴ ባዶ አደርጋለሁ አለ። ይገርማል። ሲያዩ በቃ አይማታውማ ወርዲ ኩስ ሰማይ በጣም የተረዳ ሰው በቁም እያየ እየረካ ደስ እያለው እንዲያል አድርጋለሁ። እኛ ደግሞ ሰማይ ቢሆን አያስማን መዳከር ያሳረፍ ለዚህ ቆኖ ለሌላው ወጥ እግዚአብሔር ያሳርፋል ብለህ ስትነግረው አንተ እየዳከርክ እየደከርክ ምንድን ነው የሚያወራው? እሱ ሲደክም ሲዳክም ነው የማየው። ደግሞ ረፍት አለ ብሎ ያወራኛል እንዴ ነው የሚላሱ። አንድ ነገር ልንገራችሁ፣ ከዛሬ ጀምሮ እግዚአብሔር ጥቂቱ የእጆቻችሁን ስራ ይባርክ። ማረፍ ማለት ባለን ነገር ረክቶ መኖር። ኤፌሶን ምዕራፍ 2 ቁጥር 15 ላይ እንዲህ የሚል ቃል አለ ስለ ሰላም ሲናገር፣ እርሱ ሰላማችን ነውና። ሃሌሉያ ሲያሚናም እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን ትእዛዛትን እንሽሮ በመካከል ያለውን የጥል ግድግዳ በሥጋ ያፈረሰ፣ ይህም ከሁለቱ አንዱን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን አንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥፎም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩ
ሰላምን የምስራችን ብሎ ሰበከ። በእሱ ስራ ሁላችን በአንድ መንፈስ ወደ አብ ለመግባት ችለናል። ሰላማችን ኢየሱስ ነው። እናንተ ሰዎች ሰላማችን የሁለቱን አንድ ያደረገ አይሁድን ሲመጣ ኢየሱስ ጋር የመጣው አይሁድን እድል ፈንታ አልነበረውም። ነገር ግን ሁለቱን ምን አደረገው? አይሁድንም አሕዛብንም አንድ አደረገና ከዛ አንድ ሰው አወጣ ይላል። ተወልደ ኢየሱስ ያንተና እኔን በክርስቶስ ኢየሱስ ያመን የእሱ ደቀ መዝሙር የሆንን የእሱ ተከታዮች የሆንን እኔና እናንተንን ሰላም አለን። ሰላም አለኝ መዝሙር ነበር ይለው ኢየሱስ ሰላም አለኝ ኢየሱስ የሰጠኝ አይደለም የማንባረከው ሰላም አለ ኢየሱስ የሰጠን ምድር እየተናወጠች እኔና እናንተ ሰላም ነው። በተለይ በዚህ ዓለም በዚህ ዘመን በዚህ ምድር ላይ እንኳን በቃ ሰዎች እየተንገበገቡላት በባህር ሰጥመው በምናምን ጠልቀው በተለያየ ነገር ተናውጠው ገብተው ዛሬ ደግሞ የሚባል ነገር አለ። ውጡ ከዚህ እየተባለ ነው። አሁን ከዚህ በኋላ የት ነው የምትሄዱት? ማርስ ሌላው ይጥነቀው ነው ያጨንቀኝ። ቤት አለ፣ ዘላለማዊ ቤት አለኝ ወገኖች። እንዲህ በምናወቅበት ዓለም ውስጥ በሚናወቅበት ሰው ሁሉ በሚናወቅበት ዘመን እኔና እናንተ ግን ነውጡ አያገኘንም። ነውጡ እያለ በነውጡ ውስጥ ሰላም አለ። ሰላም አለ። የምድር ገዢዎች በሙሉ እየተናወጡ ስልጣናቸውና ስፍራቸውን ወንበራቸውን ሲያውቁ ዙፋኑን በሰንፔር የሰራ ዘላለማዊ የሆነ ዙፋኑን ሊገዳደረው የማይችል እሱ የዘላለም አባት ስሙ አልፋ ኦሜጋ ጅማሬ የሌለው ፍጻሜ የሌለው እሱ ያንተ አባት አይናወጥ። እሱ ያንተ ጌታ አይናወጥ። የሰጠ ሰላም አይወሰድም። እግዚአብሔር እሱ ሉዓላዊ ነው። ዙፋኑ ላይ ያለው እሱ ዘላለማዊ ነው። ሃሌሉያ! ኢየሱስ ጌታ። ስለዚህ እንደ ምድር ገዢዎች ዙፋኔ ይለቁብኛል ብሎ የሚንቀጠቀጥ አምላክ አይደለም ያለ። ዙፋኑ ማንም አይነካውም። ኧረ አሜን፣ አሜን፣ አሜን። በአብ ቀኝ ደግሞ በዙፋኑ ቀኝ የተቀመጠው ያንተ ጠበቃ ያንተ አዳኝ የናዝሬቱ ጌታ ኢየሱስ ደሙን ያፈሰሰልን በደሙ የገዛ እሱ ለዘላለም ሕያው ነው። ሃሌሉያ። እሺ ሰላም ብቻ አይደለም የሚሰጥ ሲያደርጋቸው ደግሞ ነካ አድርጋችሁ አንድ ባለስልጣን ነው ወይ ሲ ማን ነው ፈረስ ፈይተን በበሉት። ሃሌሉያ። ይኸውልህ በክርስቶስ ያገኘነው አንዱ በጣም የሚገርማችሁ ነገር የልጅነት ስልጣን። ይህ የልጅነት ስልጣን እንደ ልጅ በሚገባ ተንቀሳቀስንበት ወይም እንደሚገባ ካልተራመድንበት ዝም ብሎ ስልጣን አለኝ ብሎ መኖር ጥቅም የለውም። ግን በልጅነት ስልጣን እንድንኖር ለእኔና ለእናንተ ክርስቶስ ሞቶ ሕያው ሆኖ በአብ ቀኝ ተቀምጦ እኔና እናንተን ወኪል አድርጎ በዚህ ምድር ላይ በልጅነት ስልጣን እንድንመላለስ ያደረገው ለሌሎች ምስክር እንድንሆን ነው። ሌሎችን የሚያስለቅስ አንተን አያስለቅስህ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንዲህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ከመንፈስ የተወለዱ
እዚህ ላይ ኒቆዲሞስ ሰው ያውቃል እኮ ድንቅና ታምር ሲያደርግ ኢየሱስ አይቷል። እንዳሁን ሰምቻለሁ ምናምን አይደለም እሱ እንደዛ ብቻ አይደለም አይቷል። ማየት ማመን ነው ብሎ አይቷል ሰውየው። ከዛ በኋላ ግን የመጣበት መንገድ ነው በጨለማ መጣ ተደብቆ። ከዛ በኋላ ጌታ ሆይ አለው አንተ የምታደርገውን ነገር ከእግዚአብሔር ካልሆነ በስተቀር የሚያደርግ ማንም የለም አለ። አውቆበታል ኢየሱስ እና አመጣጡ ስለገባው ምን አለ ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግሥት መውረስ አይችልም። ኢየሱስ የሚያወራው መንፈሳዊ ነው። አሁን እዚህ ጋር ቆሜ የማወራችሁ መንፈሳዊ ነው። መንፈሳዊ ነው የሚያወራው። ሰውየው ደግሞ ምን ይላል? እንዴት ሰው ወደ እናቱ ሆድ ገብቶ በዚህ ቁመቴ ገብቼ እንዴት አድርጌ ነው የምወጣው? እሱ የሚያወራው ሎጂክ ነው። ይካብራው ሰው ከመንፈስና ከአካል ተወልዶ በስተቀር እግዚአብሔር መንግሥት ምን አይደል አይገባም። እኛ መንፈሳውያን ነን። የምናየው ነገሮችን ከመንፈስ ነው። እናንተ ሰዎች በዚህ ምድር ላይ እኮ እየሰራ ያለው የአጋንንት አሰራር ነው፣ መንፈስ ነው። በእኛ ውስጥ ያለው መንፈስ ሊሰራ ያደርጋል። ይሄን ለማድረግ ወደ መንፈሳዊ ነገር ጠልቀን መግባት አለብን። ለብ ክርስትና የለም። በቃ በሳይ ነግራቸዋለሁ ከዚህ በፊት ዶሃን አታካብደው፣ መንፈስን አታካብደው የሚለውን ሰዎች ካሉ አታካብደዋለሁ ማለት ለእኔ ውስጥ የከበደው እሱ ስለሆነ አካብደው። ከዛሬ ጀምሮ እሱ ጴንጤ ነኝ። ትራንስፖርት የምትሰሩ ካላችሁ እንደኔ መኪናዬ ውስጥ ኦኤስ ነው የሚባለው አይደለ? እሱ ነው የምከፍተው። መዝሙር መንፈስ አይኖየው ሲገባ ገና ሲያይ ግን ትራሮጆ ልታጠፋልኝ ትችላለህ። ኩሩ የእግዚአብሔር ሰው ኮራ አልኩና የከፈልከው ለመኪናው እንጂ ለራይድ እንጂ ለእኔ ለሙዚቃው አይደለም። ካስፈላህ መውረድ ትችላለህ። ምን ይመጣል? ንጉሴን አከበርኩት። ሰውየው ሲወርድ ምን እንዳደረገ ታውቃላችሁ? በደንብ አድርጎ ሰጠኝ። ታንኪው ሰር ከላይ ታዞ ነው ሁላችሁና ማን እንደሆነ ኮርታ ኢየሱስ ጌታ። እግዚአብሔር በስራችሁ ቦታ ያከብራችኋል። ብቻ ስፍራችሁን አትልቀቁ። ብቻ ከጌታ ጋር ቆሙ። መንፈሳዊ ሰው የእግዚአብሔር ሰዎች ዛሬ አንድ ነገር ልንገራችሁ። የእግዚአብሔር ልጆች አይደለም የሚለን የልጅነት ስልጣን ተቀበልን አይደለም? የእግዚአብሔር ልጆች በእግዚአብሔር መንፈስ እኔና እናንተ ፖለቲካው አይመራን፣ ሰባ አይመራን፣ ጓደኛ አይመራን። የሚመራ ማለት መንፈስ ቅዱስ። ለዚህ ነው የምትናወጡት። መንፈስ ቅዱስ የሚያደርጋችሁ ሆነ አትናወጡም። ሁኔታ አያስፈራችሁ፣ የሚመጣው ነገር አያስፈራም። ለዚህ ነው ሐዋርያው ጳውሎስ ሲናገር ምን አለ? ሞት ቢሆን አለ፣ ህይወት ቢሆን አለ፣ የሚመጣው ቢሆን ያለው ቢሆን አለ፣ እኔ አለ ይሄ አያስፈራኝም ማለት ነው። እሷ ላይ ማለት ለእኔ የሚጠቅመኝ አብያተ ክርስቲያናት ጉዳይ ብቻ ነው፣ ስለ ጌታ ብቻ። ሮሜ ምዕራፍ 8:15 ላይ በጣም የሚገርመኝ ቃል አለ። ሁልጊዜ እኔ ይህንን ሳይ ምናልባት የምትወዱት አባት፣ ምናልባት ደግሞ ስትወለዱ አባታችሁን ማታውቁ አንድ ነገር ልንገራችሁ። አባት አላችሁ። አባት አለኝ። አሜን አሜን። አባት አለኝ የሚሸከም፣ አባት አለኝ የሚያዝን፣ አባት አለኝ በድካሜ የሚራራ አባት አለኝ። እንደዚህ ያለ እግዚአብሔር ቃል ሮሜ 8:15 ላይ አባት ላይ የምትጮበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ልባነት መንፈስ አልተቀበላችሁምና። አባት
ፍርሃት ወደ እኔ አይመጣም፣ ፍርሃት ወደ አንተ አይመጣም። ለምን? አባባ ብለህ የምትወበል የልጅነት መንፈስ በውስጥህ አለ። እግዚአብሔር የተባረከ ይሁን። ስለዚህ እግዚአብሔር ልጆች መሆናችንን መንፈሱ ራሱ ከመንፈሳችን ጋር ይመሰክራል። ይኸውልህ በእኛ ውስጥ ያለው መንፈስ የእግዚአብሔርን መንፈስ ሪጀክት አያደርግም፣ ይቀበለዋል። ሃሌሉያ! አባትነቱ፣ አሜን አሜን፣ ደግነቱ፣ ቸርነቱ። ማንም እንደ እግዚአብሔር ቸር የለም። ማንም እህቶቼና ወንድሞቼ፣ ምናልባት ፍቅር፣ ምናልባት የሆነ ነገር ልትሰጡ ይችላላችሁ። ትክክል ነው። የዘላለምን ሕይወት የሰጠኝ ግን እግዚአብሔር ነው። አንድ ልጁ እኮ ሰውቶ ለእኔ ብሎ ልጁ ያደረገኝ እሱ ነው። እግዚአብሔር ይመስገን። አሜን። ኢየሱስ ጌታ ነው። ስለዚህ የእግዚአብሔር ልጆች ደግሞ ከሆነ ወራሾች ነን። ከዚህ በፊት በዚህ ጉዳይ ላይ ተነጋግረናል። ወራሾች ነን። ምንድን ነው የምንወርሰው? ስሙን ወርሰናል፣ ቃሉን ወርሰናል፣ መንፈስ ቅዱስን ወርሰናል፣ ሁሉን ወርሰናል። ክብር ለኢየሱስ ይሁን። እግዚአብሔር የተባረከ ይሁን። ጌታ ይመስገን። እንግዲህ ድል ማለት ምንድን ነው? ቶሎ በዚህ ደቂቃዎች ጨርስላችሁ። ድል ማለት ምን ማለት ነው? አንደኛ አሸናፊ፣ ገዢ፣ የበላይ ተቆጣጣሪ ማለት ነው። ድል በምስክርነታቸውና በበጉ ደም ድል ነሱ ሲል ድል የነሳ ክርስቲያን፣ ድል የነሳ ወንድም፣ ድል የነሳች እህት ምንድን ነው? አሸናፊ፣ ገዢ፣ የበላይ ተቆጣጣሪ ማለት ነው። እኔና እናንተ በክርስቶስ ፍጥረት ሁሉ እንዲገዙልን የተፈጠርን ሰዎች ነን። ፍጥረት ሁሉ የሚገርም እኮ ነው። ድሮ ምናልባት እኔ በነበርኩበት ዘመን አላችሁ ብዬ አስባለሁ። ምን አለ ከፍጥረቱን ደግሞ ተጠራቅተን እናውላለን። ጥሩ ነበር እኮ እሱ መንፈስ ግን መንፈሱ ተጣመመ እንጂ ጥሩ ነበር። ተፈጥሮን ለቁጥጥር ስር ግን ማዋል የሚችለው በእግዚአብሔር ልጅ የተወለደ የእግዚአብሔር መንፈስ ያለው ሰው ብቻ እንጂ እንዲሁ ዝም ብሎ ተፈጥሮን በቁጥጥር ስር ማዋል አይቻልም። ትዝ ይላችኋል፣ አንድ ሰው ነበር ኢያሱ በጦርነት መካከል እግዚአብሔርን ተፈጥሮን እንድትቆምለት ያዘዘ ሰው። ፀሐይ በገባውን እንድትቆም አዛለሁ። ፀሐይ በገባውን ቆመች ድል እስኪመታ ድረስ። እግዚአብሔር የተመሰገነ ይሁን። ለእኔና ለእናንተ ሉቃስ ወንጌል ምዕራፍ 10:17 ላይ ጌታ ኢየሱስ ክርስቶስ ሲናገር እንደዚህ ያለ፣ ሰብአውንም በደስታ ተመልሰው ጌታ ሆይ አጋንንት እንኳ በስምህ ተገዝተውልናል አሉት። አጋንንት እኮ መንፈስ ነው። ተገዝተውልናል አሉት። እንዲህ አላቸው፣ ሰይጣን እንደ መበለን ከሰማይ ሲወድቅ አየኋልና እነሆ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁ ምንም ነገር የለም። ስልጣን የተቀበልን ሰዎች ነን። እኔና እናንተ የዳንን በክርስቶስ ኢየሱስ መንፈስ የተጠመቅን የመንፈሱ እሳት ያገኘን ሰዎች እኔና እናንተን የዚህ ዓለም ገዢ ሰይጣን ማንኛውም የሰማይ የወደቀ መልአክ ምናምን እኔና እናንተን በፍጹም ሊቆጣጠረን አይችልም። ምክንያቱም በእኛ ውስጥ ያለው በዓለም ካለው ግን ይበልጣል። አጋንንት በእኔ ላይ ስልጣን የለው። እባብና ጊንጡን ትረግጡ ዘንድ ስልጣን ሰጥቻችኋለሁ። አንዳንድ ጊዜ ምን እንደሆነ ታውቃላችሁ? አንዳንዴ ቀልባችንና ዓለማችን መፈተሽ አለበት። በግድ ሰይጣን መጥቶ እንዲህ ሲያንገላታኝ እንደዚህ ምናምን ሲያደርግ ኖ አድራሻ የለውም አንተ ጋር። አንተ ከፍተህ እስካላስገባኸው ድረስ አንተ የጌታ አይነት መንፈስ ቅዱስ በአንተ ውስጥ አለ። ዙሪያ በቅጠል ተቀጥሯል። ኧረ ኢየሱስ ጌታ ነው። የደሙ ቅጥር በአንተ ላይ ነው ያለ። ስሙ የተባረከ ይሁን። ከመንፈስ ስንወጣ እኔና እናንተ ሰይጣንን ያገኝ መንፈሱ ደግሞ ለአንዴና ለመጨረሻ ጊዜ በእኔና በእናንተ ላይ ታትሟል። እስቲ አሜን አሜን። ኧረ አሜን አሜን። ክብር ለኢየሱስ ይሁን። እሺ ቶሎ ብዬ ልጨርስ። የድል ሕይወት ያለው ሰው አሁን ወደ እናንተ የመጣው የድል ሕይወት ያለው ሰው የድል ሕይወት የሚጀምረው ከራስ ነው። ሰው ራሱን ካሸነፈ
ወይም አሸነፈ ማለት የድል ሕይወት ኖረ ማለት። ሰው ራሱን ማሸነፍ። ሰው ራሱን እንዴት ነው የሚያሸንፈው? ራሱን ለእግዚአብሔር ማስገዛት፣ ከእግዚአብሔር ሐሳብ ውጪ ሊያወጣው የሚፈልገውን ነገር ኖ ብሎ ጸንቶ በመቆም ኮምፕሮማይዝ ባለማድረግ የዳነበትን የሚያውቅ የክርስቶስ ደም በእሱ ላይ እንዳለ የሚያውቅ የተሰጠውን ስልጣን የሚያውቅ ድል ነሺ ሕይወት ሊኖር ይችላል። ምክንያቱም ድል ነሺ የሆነው ጌታ በእሱ ስላለ፣ ኢየሱስ ጌታ። ስለዚህ ይሄ ሰው የድል ሕይወት ያለው ሰው በጣም የሚታወቀው በአንድ ነገር ነው፣ በምስጋና ሕይወት ነው ያለ። የምስጋና ሕይወት ቢሞላ ቢጎል ቢኖር ባይኖር ሁሌ ሕይወቱ አንደበቱ በምን የተሞላ ነው? በምስጋና። እስቲ በምስጋና ነው። አሁን በምስጋና ነው። ክብር ለኢየሱስ ይሁን። ዕብራውያን ምዕራፍ 13 ቁጥር 15 ላይ እንደዚህ ላይ እንግዲህ ዘወትር ለእግዚአብሔር የምስጋና መስዋዕት ማለት ለስሙ የሚመሰክሩ ከንፈሮችን ይላል። ሃሌሉያ! ምስጋና። ጌታ ይመስገን። ለአንድ ጊዜ በምታንችበት ነገር ይህን ያልፋል። ጌታ መልካም ነው። እግዚአብሔር ይመስገን። ጳውሎስና ሲላስ በእስር ቤት ውስጥ ሆነው እግዚአብሔርን ሲያመሰግኑ ይላል። ሃሌሉያ! የእግሮቻቸውና የእጆቻቸው ሰንሰለት ተፈታ ይላል። ጌታ ይመስገን። ጌታ በምስጋና ውስጥ ታስሬበታለሁ አልወጣውም መበለኝ የምትለው ነገር ካለ በምስጋና ላይ ያለ የእግዚአብሔር ክብር ይመጣል። ኢየሱስ ጌታ ነው። ስለዚህ የምስጋና ሕይወት አላቸው። መዝሙር 53 ላይ እንደዚህ ይላል፣ ምስጋና የሚሰዋ ያከብረኛል፣ የእግዚአብሔር ማዳን ለእርሱ የማሳየበት መንገድ ያለዋል። ሃሌሉያ! ምን የሚል ምስጋና የሚሰዋ ከብት አይቤት ነው። በብዙ ነገር ውስጥ ልናልፍ እንችላለን፣ ግን ተግዳሮታችንን የምናሸንፈው በምስጋና ነው። እስቲ ምስጋና ስለ ጌታ ምስጋና እንሰዋለን። ክብር ለኢየሱስ ይሁን። ሃሌሉያ! ይሄ ሰው የድል ሕይወት እየኖረ ያለ ሰው ምን አለ? ደስታ፣ ሰላም በቤቱ አለ። ደስታና ሰላም፣ ደስታና ሰላም ቅድም ነግሬያቸዋለሁ። ደስታና ሰላም በክርስቶስ ነው። ጸጋ በክርስቶስ ነው። በማንም አይደለም። ማንም ጋር አይገኝም። ደስታ፣ ሰላም፣ ጸጋ የተቀበልነው ከእርሱ ነው። የሚገኘውን ከእርሱ ዘንድ ነው። ባሪያዎቹ ሲናገሩ ጸጋና ሰላም ይብዛላችሁ ይላሉ። ሃሌሉያ! ጸጋ ባለቤቱ አለው። የጸጋው ባለቤት እሱ እግዚአብሔር ነው። እግዚአብሔር የተመሰገነ። ሌላው በጠላት አይበለጥም። ባሪያ እንዳውን ካገኘሁት በጠላትም አይበለጥም ይላል። ክብር ለኢየሱስ። በጠላት አንቆይም። ለምን? በእግዚአብሔር መንፈስ የምንመራ ሰዎች ስለሆነ፣ እግዚአብሔር ከእኛ ጋር ስለሆነ ጠላት በእኛ ላይ ስልጣን የለውም። የሚገርማችሁ ነገር ውጊያን አይፈሩም። የድል ሕይወት ያላቸው ሰዎች ውጊያን አይፈሩም። ስንኖር ስንጓዝ የእግዚአብሔርን ሐሳብ ይዘን ስንወጣና ስንገባ ውጊያን አንፈራም። ይመጣል ውጊያ፣ ጠላት ውጊያ የሆነ 24 ሰዓት ዙሪያችንን ነው የሚዞረው፣ ነገር ግን አያሸንፈን። አረ ኢየሱስ ጌታ ነው። መዝሙር 27 ላይ እንደዚህ ነው የሚለው ቁጥር 3 ላይ ሰራዊት ቢሰፍሩብኝ ልቤ አይፈራም፣ ሰልፍ ቢነሳብኝ በዚህ እተማመናለሁ፣ አልፈራም። ክብር ለኢየሱስ ይሁን። ሁሉን የማድረግ ብቃት አላቸው። እኚህ ልጆች ያላቸው ሁሉን የማድረግ እንዴት? ሁለተኛ ቆሮንቶስ ምዕራፍ 3 ላይ እንደዚህ በክርስቶስ በኩል ወደ እግዚአብሔር እንዲህ ያለ እምነት አለን፣ ብቃታችን ከእግዚአብሔር እንጂ በገዛ እጃችን እንዳይሆን አንዳች እንኳን ልናስብ ራሳችን የበቃን አይደለንም። ምን ያልበቃሁም ግን ብቃታችን ማን ነው? ክርስቶስ ነው። ብቃት ማን ነው? እግዚአብሔር ነው። እስቲ ብቃት ክርስቶስ ነው። ሃሌሉያ! ብዙ ሀሳብና አልናገርም። ስለ ደሙ ግን አንድ ነገር ነግራችሁ ልጨርስ። የክርስቶስ ደም በበጉ ደምና አይደለም በምስክርነታቸው ድል ነሱ ነው የሚለው። ምስክርነታችንን አየን፣ ድልን አየን። ደሙን ስናይ ግን ይላል የክርስቶስ ደም ከኃጢአት ከበሽታ ነፃ ያወጣል። እስቲ አሜን ሃሌሉያ!
አሁን ይህም በእምነት ስንወስድ ከበሽታ ከኃጢአት ነፃ የክርስቶስ ደም ያወጣናል። ኢየሱስ ጌታ ነው። ልማድ አይደለም የምናደርገው፣ እንደ ልማድ አይደለም ወርቆን የምናደርገው ነገር አይደለም። የምናደርገው የከበረው የኢየሱስ ክርስቶስ ደምና ሥጋ ነው። ኢየሱስ ጌታ ነው። ይህ ደም የበግና የኮርማዎች ደም አይደለም። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ነው። የበግና የኮርማዎች ደም አንድ ዓመት ነፃ ያወጣሃል። የክርስቶስ ደም ግን ለዘላለም ነፃ አውጥቷል። ክብር ለኢየሱስ ይሁን። ይህ ደም የእግዚአብሔር አብ እኛን የዋጀበት ያዳነበት ደም ነው። ይህ ደም የሚናገር ደም ነው። ምሕረትና ቸርነቱን የሚያውጅ ደም ነው። ጨረሻ የሚናገር ደም። የአቤል ደም እንደዚህ ብሎ ይጮኻል። አቤል በወንድሙ በቃየል በተገደለ ጊዜ የአቤል ደም እንዲህ ነው የሚለው፣ ፍረድልኝ፣ ፍረድልኝ። አያችሁ፣ የንጹሕ ሰው ደም ፍረድልኝ። በገዛ ወንድሙ የተገደለ ደም ፍረድልኝ፣ ፍረድልኝ ይላል። የኢየሱስ ክርስቶስ ደግሞ ደም እንዲህ ብሎ ነው የሚጮኸው፣ ምሕረት፣ 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 ቸርነት፣ በጎነት እያለ ይጮኻል። ክብር ለኢየሱስ ይሁን። የሚናገር ደም። ወደዚህ ደም የገባ ነው በእምነት። ኢየሱስ ጌታ። የዚህ ደም ምሳሌ ትዝ ይላችኋል። በግብፅ ምድር ላይ የበጉን ደም በግንባራቸውና በመንቃናቸው ላይ ረጩ ይላል። የሞት መልአክ ደሙ ያለበትን በር እያለፈ ይሄዳል። ዛሬ ክርስቶስ ደም በእኔና በእናንተ ላይ አለ። የሞት መልአክ አያገኘን። እኔና እናንተ የከበረው ደም ነፃ አውጥቶት ኢየሱስ ክርስቶስ ለዘላለም ጌታ